ሙስጠፋንና ሂሳብ ክፍል ኃላፊውን ጥፋተኛ አድርገዋቸዋል አለቃ። እና እኔ ደግሞ እንደማስበው ከሆነ ሌላ ነገር ነበር። ማለት ሩቻንና አውዛር ሁለቱም ስለዚህ የተደባበቀ ሂሳብ እንደሚያውቁ እርግጠኛ ነኝ። እኔ የሚሰማኝ እንደዛ ነው። ሳስበው ሶመር ስለዚህ ነገር የሚያውቅ ይመስለኛል። ማለት ያውቅ ነበር፣ ግን አይኑን ጨፈንና እንዳላየ ዝም አለ። አሁን ግን የቤተሰባቸውና የድርጅታቸው ስም እንዳይጠፋ ሲያስመስሉ ነበረ። ታውቃለህ፣ በጣም ሲያስመስሉ ነበር። አዎ። እሺ በቃ ያለኝን ሰነዶችና መረጃዎች ይዤ መጣና ከምርመራ ማዕከሉ ጋር እነጋገራለሁ። አንተ ምንም አታስብ። በሚገባ እኔም አመሰግናለሁ። አቤት። ሰላም፣ አቶ ካርታል ማየት እችላለሁ? እኔ ሙስጠፋ ባለቤት ነኝ። ይቻላል። አቶ ካርታል፣ ወይዘሮ ዳሪያ መጥታለች። ወይዘሮ ዳሪያ እንኳን ደህና መጣሽ። ሰላም። እባክሽን የተቀመጭ። እኔና አንቺ በስርዓቱ ለመተዋወቅ እድሉ አልነበረም እና እኔና አንቺ በእንደዚህ አይነት ደስ የማይል ሁኔታ መገናኘታችን ያሳዝናል በጣም። አዎ ልክ ነው፣ ግን ሁለታችንም በሚገባ እንተዋወቃለን። ስለዚህ የቀድሞ ባለቤቴ እህትና ዘርፎኝ የሄደው አንቺ የቀድሞ ተቀጣሪ ሚስት ነሽ። ስለ አንቺ የማውቀው ነገር እሱም ብቻ ነው እና አንቺ ግን በተቃራኒው። ግን ስገምት ስለ እኔ ብዙ ነገር እንደምታውቅ ይገባኛል። ካርታል ኮክሳል ብቻ ይኸው ነው በቃ፣ ሌላ ምንም የማውቀው ነገር የለም። ቆይ ግን ወይዘሮ ዳሪያ እዚህ ንግግር ውስጥ ለምንድን ነው አሽሙሮ እንዳለ የሚሰማኝ? ስማኝ፣ እዚህ ልጨቃጨቅ አይደለም የመጣሁት። ከምሰማው ነገር ሙስጠፋ የወሰደውን ገንዘብ እየፈለክ ነው። የሰረቀው ያው ነው። እሱን ተከትዬ ብሄድ ትክክል አይደለም እንዴ? አዎ፣ ግን ሙስጠፋ ማግኘት አልቻልክም። አሁን ላይ ከልጄ ጋር አባቴ ጋር ነኝ። ስለዚህ ከባድ ጊዜ እያሳለፍኩ ነው ማለት ነው። ለምንድን ነው ይህን እየነገርሽኝ ያለሽው? ይህን የምነግርህ ስቃይን ወይም ያለብኝን ሀዘን ላሳይ ፈልጌ አይደለም። ምንም ገንዘብ የለኝም። እውነቴን ነው የምልህ። ገንዘብ ትፈልጊያለሽ? አልገባኝም። አይ ማለቴ ሙስጠፋ የወሰደብን ገንዘብ ማግኘት ከፈለክ ብዬ ነው ይህን እየነገርኩ ያለሁት። 74 ሳንቲም የለኝም። ምንም አይነት ኃላፊነት ልወስድ አልችልም። የእውነቴን ነው የምልህ። እንደውም ለፍቻ አመልክቻለሁ። ብቻ ከእሱ ጋር አሁን ላይ ምንም ነገር የለኝም። ስለዚህ አንተም ከኔ ምንም ነገር መጠበቅ አትችልም። ምንም አልጠብቅም። ማለት አንቺ ዝም ብለሽ በማያስጨንቅ ነገር ነበር የተጨነቅሽው። እናም ከልጅሽ ጋር ጥሩ ህይወት እንዲኖርሽ ይመኝልሻለሁ። አመሰግናል። የሙስጠፋን እናት አይተሻት ነበር እንዴ? ያችን ሴት ከማይ ሰይጣን ባይሻለኛል። ኡዛይ ሰላም። ከግማሽ ሰዓት በፊት ነበር የተባባልነው። ግን እንደማረፍድ ነግሬ ነበር። እውነት ነው። ይቅርታ አድርግልኝ። መጠበቅ ትንሽ አስጨንቆኝ ነው። ጸጉርን ቆረጥከው? ያምራል። ደብሮኝ ነበር፣ ከዛ ቆረጥኩት። እንቀመጥ። መልእክቶችህ እያበሳጩኝ ነበር። ከአንተ ጋር አውርተን ስምምነት ላይ ደረስ መስሎኝ ነበር። ይቅርታ አድርግልኝ። የእውነት ደስ አይልም። ደግሞም ልንገር፣ እዚህ ድረስ እንድመጣ ያደረገኝ ብስጭቱም ጭምር ነው። ገብተዋል? አንቺን ማግኘት በጣም ፈልጌ ነበር፣ የእውነት በጣም። እና ደግሞ ላወራሽ ፈለግኩ። እዚህ ነጥብ ላይ እንዴት እንደደረስን አላውቅም። ሳስብ ነበር ስህተት ሰርቼ ከሆነ ብዬ አሰብኩ፣ ወይም ሳላስበው ተስፋ ሰጥቼ ሊሆን ይችላል ብዬ ነበር። ተስፋ ሳታስቢ የምትሰጪው ነገር አይደለም ዶኖሽ። ተው፣ የማየውን ነገር ነው እያወራ ያለኸው። እስማማለሁ፣ ምክንያቱም ከጅምሩም እንደወደድኩሽ አውቄው ነበር። አንተ ደግሞ ከመጀመሪያው ጀምሮ በትክክል የኔ ልቤ ማን እንደሆነ ታውቅ ነበር ኡዛይ። ይኸውልህ፣ አንዳንድ ነገር ማውራትና
ችግራችንን ስለተካፈልን ተስፋ እንደመስጠት አየኸው። ደግሞ ሰርዳን እንድጋፈጡ ያደረከኝ አንተ ነህ። ለመጨረሻ ጊዜ እንድታወሩ ብዬ ነበር። ልብሽን እሱ ከልቤ እንዲወጣና አንተ መግባት ፈልገህ ነበር አይደል? ቆይ በምን ያህል ፍጥነት ነው ክደቱንና ስቃዩን የረሳሽው? አልረሳሁትም ኡዛይ። ለፍቅር ነው የተሸነፍሽው። ይሄ ለፍቅር መሸነፍ አይደለም። አንድ ወገን ላይ ያለ ሰው ብቻ እየወቀስኩ እንደሆነ ገባኝ። አንድ መውደድ በቀላሉ የሚረሳ ነገር አይደለም። ከሰርዳር ጋር አሁን ላይ ሰላም አውርደናል። እንዴት ደስ ይላል! እንኳን ደስ አለሽ ኡዛይ። ለስሜት ምላሽ መስጠት ስላልቻልኩ አዝናለሁ። ግን ያኔ እኔና አንተ ሰርዳር ጋር እጅ ለእጅ ተይዘን ስንሄድ ጨዋታ እንደሆነ ታውቅ ነበር አይደል? አውቄው ነበር፣ ግን እንደዛ እንድቀጥል ስለፈለግሽ ነው። እሱን ጨዋታ ሰርዳር ላይ ብቻ ሳይሆን እኔ ላይም ተጫውተሻል። ከዛ ቦታዬን አሳየሽ። ታውቂያለሽ፣ ጨዋታው እየቀጠለ ሲሄድ ደስ ይል ነበረ፣ ግን ሲያበቃ ብቻዬን ቀረው። ኡዛይ ስማኝ፣ ያንተ ጓደኝነት ለእኔ ትልቅ ቦታ አለው። እናም ላጣህ አልፈልግም። ብቻ ግን የእውነት ካሰብክበትና ወደ ቤትሽ ራስሽ ትሄጃለሽ ወይስ እኔ ልሸኝሽ? ምን ይሻላል? ራሴ እሄዳለሁ። አንተ ደግሞ ከመጀመሪያው ጀምሮ በትክክል የኔ ልቤ ማን እንደሆነ ታውቅ ነበር ኡዛይ። ይሄው ለአንዳንድ ነገር ማውራትና ችግራችንን ስለተካፈልን ተስፋ እንደመስጠት አየኸው። አንድ መውደድ በቀላሉ የሚረሳ ነገር አይደለም። ከሰርዳር ጋር ሰላም አውርደናል። ኡዛይ፣ ለስሜት ምላሽ መስጠት ስላልቻልኩ አዝናለሁ። ግን ያኔ እኔና አንተ ሰርዳር ጋር እጅ ለእጅ ተያይዘን ስንሄድ ጨዋታ እንደሆነ ታውቅ ነበር አይደል?
ለዓመታት የተያዘ ንዴት ከጀርባው ትልቅ ሚስጥር ይኖረዋል ይባላል። ልክ ልብ ላይ እንደሚጥለው ጥቁር ምልክት ማለት ነው። ከዓመታት በኋላ መሰረስ የሚከብደንን ንዴት ሰዎች ተከታትለው ምክንያቱን ይፈልጋሉ። እህቴ ከወይዘሮ ሩቻን ጋር ያሳለፈችው ነገር ለወይዘሮ ሩቻን ከዓመታት በፊት የቆለፈችውን የተደበቀን የጨለማ ክፍል በር ነው የከፈተላት። ልቧ ውስጥ የተደበቀውን እንባ ይበልጥ ጎትጉቶ ከውስጡ አወጣ። ቡርጂን 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 በሩን ክፈችው! አልቆልፍም ብለሽኝ ነበር እኮ። ቡርጂን በሩን ክፈችው! በሩን ክፈችው እያልኩሽ ነው። ቡርጂን ቡርጂን እባክሽ በሩን ክፈችው! ቡርጂን እባክሽ በሩን ክፈችልኝ! ቡርጂን ቡርጂን! ይሄ ወይዘሮ ሩቻን የስልክ ጥሪ ነው። ወይዘሮ ሩቻን! ወይዘሮ ሩቻን! ወይዘሮ ሩቻን! አንቺ እንደሆንሽ አውቃለሁ። አንቺ ነሽ የቆለፍሽው። በሩን ክፈችው እባክሽ! ወይዘሮ ሩቻን! ወይዘሮ ሩቻን! በሩን ክፈችው እባክሽ! አንቺ እንደሆንሽ አውቃለሁ። አንቺ ነሽ የቆለፍሽው። በሩን ክፈችው! አዎ እኔ ነኝ። እዚህ ክፍል ውስጥ ሌሊት ሌሊት የምቆልፍብሽ እኔ ነኝ። እነዛን እገዳዎች የጣልኩብሽ እኔ ነኝ። ቱርካን፣ ይህንን ጥቁር ልብስም እንድትለብሽ ያደረግኩት እኔ ነኝ። ይገርምሻል፣ እዚህ ክፍል ውስጥ ያሳለፍሽውን ስቃይ እንዳለ ያዘጋጀሁት እኔ ነኝ። አንቺ ነሽ እንደዚህ ያደረግሽው? ይህንን ሁሉንም ነገር ከመምጣቴ በፊት ነው ያቀድሽው? አዎ እኔ ነኝ ያቀድኩት። ንገሪኝ እስኪ፣ እንዲሁ በቀላሉ የሚያልፍልሽ መስሎሽ ነበር? አንዴ ቅጣትሽን ፈርጃለሁ። ልትገይኝ እንደሞከርሽና ሶመር ይሄን ደብዳቤ በማግኘቱ ብቻ ተመስገን በይ። ባያገኝ ኖሮ ጉድ ትሆኚ ነበር። አሁንም እዚህ ጨለማ ውስጥ ሆነሽ ብጮይ ማንም ሰው አይሰማሽም። ስለዚህ አርፈሽ ተቀመጪ። እዚህ ሞተሽ ተበሰብሻለሽ፣ ማንም አያስጥልሽም። እወቂ ይሄንን። ላደረግሻት እያንዳንዷ ነገር ዋጋሽን ትከፍያለሽ። እሱን ማወቅ አለብሽ። ንገሪኝ። ቆይ ለምንድን ነው እንደዚህ ጠላት የሆንሽው? ምን አደረግኩሽ? ይሄ ሁሉ ንዴት ምንድን ነው? ልትገይኝ ሞክረሽ ነበር እኮ። አይ ሁሉም ነገር የሆነው ድንገት ነው። እባክሽን፣ እኔ ልገልሽ አልፈለግኩም ነበር። ይህንን አንቺም ታውቂያለሽ። አደጋ ነበር። አስታውሺ፣ በደንብ አስታውሺ። አንገቴን አንቀሽኝ ነበር። ወይዘሮ ሩቻን፣ ጠላቴ የሆንሽው ያኔ ነው። ያኔ ልትገይኝ ሞክረሽ ነበር። እዛ ጫካ ውስጥ ልታጠፊኝ ሞክረሻል። ረሳሽው እንዴ? ልታስወግጅኝ ነበር እኮ አንቺ ሰይጣን። በጭራሽ! ስንት ነገር እየተፈጠረ አንቺ አጠገብ ቆሜ ነበር። አንቺ ግን ደስታዬን፣ ሕይወቴን፣ ቤተሰቤን ማጥፋት ነበር የምትፈልጊው። ክፉ ሴት ነሽ። ሕይወቴን ማበላሸት ነበር የምትፈልጊው። እሱ እንዳለ ሆኖ ግን ሁሉንም ነገር ትቼ ይቅር ብዬ ተቀብዬሽ ነበር። ከዛ ልጄ ብለሽ ጠራሽኝ። እኔም ደግሞ እሺ ብዬ እጅሽን ያዝኩኝ። ቆይ ስታስቢው አንቺ ራሱ ለምን ብዬ ነው የምገልሽ? ለምን እገልሻለሁ? ለምን?
እንድታሳልፍ ያድርገውሽ ነበር። ይህ ሁሉን እንዴት? ቆይ ምንድን ነው? በእርግጠኝነት በሆነ ነገር አብደሽ መሆን አለበት ወይዘሮ ሩቺያን። ወይዘሮ ሩቺያን እባክሽን በሩን ክፈሺው። እዚህ ክፍል ውስጥ መተንፈስ እንኳን አልችልም። እባክሽ ታፍኛለሁ። ክፈቺልኝ እባክሽ፣ በሩን ክፈቺው። ወይዘሮ ሩቺያን ታፍኛለሁ፣ መተንፈስ እንኳን አልቻልኩም። እባክሽ ክፈቺው፣ ክፈቺልኝ። ቱርካን የት ነች? በሩን አልቆለፍሽውም አይደል? አይ አልቆለፍኩትም ግን ቱርካን እባክሽ ክፈቺው፣ እባክሽ በሩን ክፈቺው። መተንፈስ እንኳን አልቻልኩም። እየለመንኩሽ ነው፣ እባክሽ በሩን ክፈቺው። መተንፈስ አልቻልኩም። ቱርካን ሶመር እባክህ በሩን ክፈተው። እየለመንኩ ነው፣ መተንፈስ አልቻልኩም። ቆይ ታግሽ፣ ከዚህ አስወጣሻለሁ። ቡርጂን! በሩ ዝግ ነው፣ መክፈት አልችልም። ቡርጂን! 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 የበሩ ቁልፍ የት ነው ያለው? በሩ ላይ ነበር። ቁልፉ የት ነው? የምን ቁልፍ? እማዬ ተይ አታሳብጂኝ። ቱርካንን የቆለፍሽበት ክፍል ቁልፍ የት ነው ያለው? ቱርካንን የቆለፍኩበት ክፍል? ማን ነው ይህንን ያስወራው ደግሞ? አዲስ ወቀሳ እየደረሰብኝ ነው። በድጋሚ ወቀሳ፣ በድጋሚ ጨዋታ። እማዬ ሁሉንም ነገር አውቃለሁ። የኔን ስም ተጠቅመሽ እዛች ልጅ ላይ እንዴት እየቀለድሽባት እንደሆነ አውቃለሁ። እማዬ በቃ ይበቃሻል። ልጄ እዚህ ያመጣ ልታሰቃያት አልነበረም እንዴ? አሁን ምን ተፈጥሮ ነው? ቢሆንም ልገላት አይደለም ያመጣኋት። አንቺም ቢሆን እንድትገያት አይደለም ያመጣኋት እማዬ። ግን ልትገለኝ ሞክራ ነበር። አዎ ከባድ ስህተት ሰርታለች። ቢሆንም ግን ልትገልሽ አልፈለገችም። ደግሞ የዚህን ያህል አይደለም እማዬ። ታውቂያለሽ ደግሞ ይህንን ያህል አይገባትም። የምርህን ነው እንደዚህ ያልከው? አዎ እያልኩሽ ነው። ምን? ምክንያቱም እንደዚህ አይነት ሁኔታ ላይ እንዳለሽ ሳይ ያችን ልጅ እንዴት እንዳሳበድሻት ገባኝ እማዬ፣ በደንብ ገባኝ። ቁልፉ የት ነው ያለው ንገሪ። ሲጀምር እኔ ያሳለፍኩትን ነገር አታውቅም። ለምን እንደዚህ እንደማደርግም አታውቅም። አዎ እማዬ አላውቅም። ምክንያቱም ይሄ ማንነትሽን አላውቀውም። ከዚች ልጅ ጋር አንድ ላይ በልተሻል፣ አብራችሁ ኖራችኋል እና ለምን ወይም እንዴት እንደዚህ አይነት ሁኔታ ውስጥ እንደተገናኛችሁ አላውቅም። ቆይ ጭንቅላትሽ ውስጥ ምንድን ነው ያለው? ምንም አልገባኝም። ጥሩ እናት እንደነበርሽና ለሁሉም ሰው እንደምታስብ ያውቃለሁ። ቆይ አሁን ምን ነካሽ እማዬ? በልጅነትም መውቃት እናቴ ምንድን ነው የሆነችው? ምንድን ነው ንገሪኝ እስቲ እማዬ። በቃ እኔን አትወደኝም። እኔ አልወድሽም? እንደዛ ነው የምታስቢው? እማዬ ምንድን ነው የጦርነትሽ ምክንያት? ምንድን ነው ቂምሽ? ንዴትሽ ምንድን ነው? ሚስጥርሽ ምንድን ነው? የእውነት ምንም እየገባኝ አይደለም። ምን አይነት ህመም ነው ይሄ? ሰው በመጉዳት የምታገኙ ደስታ አለ ማለት ነው? ምንም አልገባኝ። አንቺ በፍጹም እንደምትወደጅ ማመን አትፈልጊም። አሁን ከድሮ ልብሽ እየቀዘቀዘን የራስሽ ጨለማ ውስጥ ተደብቀሽ በራስሽ መርዝ ልትሞች ምንም አልቀረሽም። አካባቢሽ ላይ ያለውን ሰው በሙሉ ልታጠፊ ነው። ይሄ ምንድን ነው እማዬ? ምንም እየገባኝ አይደለም። ሐሳብሽ ምንድን ነው? ቆይ ምናልባት ራሴን ለማጥፋት ስላልቻልኩ ይሆናል የኔ ልጅ። ከዚህ በኋላ በሕይወት ባልኖር ደስ ይለኝ ነበር የኔ ልጅ። መሞት እንደዛ ቀላል አይደለም እማዬ። በፈለግሽበት ሰዓት መሞት አትችይም።
ቱርካን በቃ እኔ ነኝ። ቱርካን አንዴ በቃ ይኸውልሽ፣ ቱርካን በቃ በሩን ከፍቼዋለሁ። ቱርካን ነቃ በይ። አይዞሽ አይዞሽ። በየቀኑ በዚህ ሰዓት በዚህ በኩል ያልፋል። እሺ ግን እንዴት ነው መኪናው እንደሚወስድሽ እርግጠኛ ይሆንሹ? እንደዚህ አይነት ቦታ ሴት ልጅ ብቻዋን የሚያይ ሰው ማንም ይረዳታል። ኦዛርም ቢሆን ይረዳል። ምን ታፈጭብኛለሽ? ዛሬ እንገናኛለን። ውይ የአየር ለቤተ መንግስት አይሰራም። ኦዛር አንቺን አይፈልግም። ምናልባት እሱ ዛሬ ላይ መጣ ይችላል። ቆይ ለምን አይመጣም? ይሄ እኮ የአባቱ የወይራ እርሻ ነው። በየቀኑ እኮ ነው እዚህ የሚመጣው። በዛ ላይ እንደዚህ የወይራ እርሻ ውስጥ የሚጠፉ ሴቶች እንደሚረዳ እርግጠኛ ነኝ። አንቺ ብትሄጂ ጥሩ ይመስለኛል እና ላልሽው ነገር እንደሚቆጭሽ ታያለሽ። በሉ ኑ እንቀመጥ፣ እርቦኛል በጣም። ዳሪያ ምን ተፈጠረ? ኤፌተኛ እንዴ? እያለቀሰ እንቅልፍ ወሰደው። ድሮ ላይ በጣም መጫወት ይወድ ነበረ። ሲጫወት ሲቦርቅ ነበር የሚውለው፣ ግን አሁን ምንም አይፈልግም። ምግብም እየበላ አይደለም። ስሙማ መናፈሻ ጋር ሄዶ ሲጫወት ስለነበረ ደክሞት ነው የሚሆነው። ምግብ ቢበላ ጥሩ ነበር። አዎ ለሱ ከባድ ነው። አባቱ እየናፈቀው ነው፣ እንደሌላ አውቋል። እባክሽ እሳቱ ላይ ጋዝ አታርከፍክፊ እስቲ ተይ። ያለ አባት ያደገው ብቸኛ ልጅ አይደለም፣ የኔም ልጅ ይለምደዋል። አባዬ ይቅርታ፣ ቁርስ ላይ እንደዛ ጮኩብን። በጣም ይቅርታ። አይ ነይ ወደዚህ ነይ። አይ አንቺ አስቸጋሪ ልጅ፣ የኔ ቆንጆ ልጅ፣ ምንም ብትይ አልቀየምሽም። ውስጥሽ የሚሰማሽን ነገር በሚገባ አውቃለሁ የኔ ውድ ልጅ። ግን እባክሽ ስቃይሽን ከኛ አትደብቂ የኔ ቆንጆ ልጅ። አልቅሺ አልቅሺ አልቅሺ፣ እስከፈለግሽው ድረስ አልቅሺ አልቅሺ። ሲበቃሽ ደግሞ ተናገሪ የኔ ቆንጆ ልጅ። እንደፈለግሽ ተናጋሪ፣ ምንም የሚያሳስብ ነገር የለምሽ። እንደፈለግሽ መናገር ትችያለሽ። ማንም ቢሆን አይፈርድብሽም። ማናችንም ብንሆን አንቀየምሽም። ከጀርባሽ ለአንቺ እንደ ተራራ የቆመ አባት አለሽ፣ ሁሌም ቢሆን ይኖራል እና እጄን መቼም ቢሆን ለአንቺ ለልጄ ከመዘርጋት ወደ ኋላ አልልም። ይህንን ሁሌም ቢሆን እንድታውቂሽ። እሺ አባዬ። ውይ የኔ ውድ ልጅ፣ የኔ ቆንጆ ስሚኝ፣
ሁላችንም አንድ ላይ መሆናችን ደስ ይላል። ቤታችን ውስጥ ነን። አንቺንና ልጅሽንም ጭምር በጣም እንወዳችኋለን። የኔ ውድ የኔ ጣፋጭ ነይ ቁጭ በይ እስቲ። በሉ ብሉ። ወንድሜ። አቤት። የምትወደውን ምግብ እኮ ነው የሰራውልህ። እሺ ወንድሜ ልጅ፣ አዲስ ስራ እንደጀመርሽ ሰማሁኝ። እንዴት ነው ታዲያ? ወይ እውነቱን ነው ዳሪያ። አዲሱ ስራ እንዴት ነው? ደስተኛ ነሽ? ቆንጆ ነበር አባዬ። አዲስ ሲሆን ከመሰረቱ መስራት ነው። በጣም ደስ ይላል። አዎ፣ ያለቀ ቤት ማስተካከልና ማሳመር በጣም ከባድ ነው። የራስሽ ሲሆን ደግሞ ደስ ይላል። ቆይ እንዴት አወክ? ውዴ፣ ጀርመን ውስጥ እኮ የግንባታ ድርጅቱ ሰርቻለሁ። ቆይ ግንባታው ላይ ነበር የምትሰራው? የግንባታ ድርጅት ውስጥ ነው ጄቦ። ማለት ምንም ነገር መስራት እችላለሁ። እሺ፣ ግን ዳሪያ የምትሰራው ሌላ አይነት ስራ ነው? አዎ እህቴ፣ የግንባታ ባለሙያ ቀኝ እጅ ነበርኩኝ። ስሚኝ ውዴ፣ በምንም ነገር እገዛ የሚያስፈልግሽ ነገር ካለ ምንም ሳታቅማሚ ደውይልኝ እሺ? ዞሮ ዞሮ አሁን ስራ የለኝም። ሲገኝ ጊዜያችንን እንጠቀምበት ብዬ ነው። አይመስልሽም እንዴ ውድ እህቴ? እሱን ከዚህ ጋር ምን ያገናኘዋል? አንተ እኮ የምግብ ቤት ተቆጣጣሪ ነህ። እኔ የምልህ ፈቃድህ እስከ መቼ ነው? ቆይ፣ የምግብ ቤት ተቆጣጣሪ ነህ? አዎ። ምንድን ነው እሱ? ሻይ ቀጂ ነበር። በቃ ሻይ የሚያመጣልን ሰው ነው። ሻይ ቤት ውስጥ ተቆጣጣሪ አለ እንዴ? ምንም ይሁን የኔ ልጅ ጉዳዩን ታዩ። በቃ አትጨነቂ። ስራ ነው። እሱ ስራው እኔን መዋሸት ነው። አመሰግናለሁ ዳሪያ። የኔ ቆንጆ ውድ ጄቮ፣ እንዴት ነሽ ታዲያ? ዝም በል። የእውነት ጄቮ እመኝኝ፣ እውነቴን ነው ምልሽ። የዳሪያ ድድብና ነው። የሥራ ድርሻ እንዴት ልታውቅ ትችላለች? እሷ እኮ ድርጅቱ ጋር መታ አታውቅም። እና ሁሌም ቢሆን እውነቴን ነው ምልሽ፣ ሁሌም ቢሆን የሚያስጣላ ነገር ነው የምታደርገው። ይሄ ትክክለኛ ነው? እውነቱን ንገረኝ። አዎ በሚገባ። ማለቴ የመጀመሪያ ስጦታሽ ይሄ ነው የሚሆነው ጄቮ። ሁሉም ላያቸው ላይ ውጤት ተጽፎበታል፣ ግን ይሄኛ የለውም። እውነቴን ነው ምልሽ፣ ይሄ በጣም ልዩ ነው። ለዛ ነው ያልተጻፈበት። ወርቅ አይደለም። ልክ እንዳንተ የውሸት ነው። አንተ ውሸታም ሰይጣን። ቆይ እንዴት ነው ያመንኩ? ጄብሬ ምክንያት ነበር የምትፈልገው። እዚህ ቤት ውስጥ የሚጠቅም ነገር ስለሌለው የባሏን ስራ አትወደውም። ከተረት ተረት በጸሐፊ ወጣች ነው የምትመስለው። ግን አጎቴም እኮ ትክክል አይደለም። ሚስቱን ትልቅ ነገር ነው የዋሻት። አዎ ልጄ፣ ግን አንቺ በዚህ መልኩ ባታጋለጭው ጥሩ ነበር። በዛ ላይ አጎትሽ ነው። ይኸውልሽ አሁን ጂብሬ እድሏን መጠቀም ነው የምትፈልገው። ታያለሽ፣ እስከ ጠዋት ትጮህበታለች። ምን ላድርግ? ባይዋሽና እውነቱን ቢነገር ጥሩ ነበር እና እኔም ያንን እያወቅት እንዴት ብዬ ላግዘው እችላለሁ? ዛሬም ማዕድ ሰዓት ላይ ጸብ ነበር። ከዛ ሁለቱም ተነስተው ሄዱ። እንደ ቤተሰብ ቁጭ ብለን መብላት አንችልም ማለት ነው? ምን አደረግሽ? ዶኑሹን አናገርሻት እንዴ? መቼ ነው የምትመጣው? አዎ አውርተናል እኮ አውርተናል። ለራት እንዳትጠብቁኝ አለች። ደግሞ እህቴ ቱርካናንም ጥላት አትሄድም። ከበላች በኋላ ነው የምትመጣው። ስለዚህ አታስብ። እሺ በቃ ከራት በኋላ ቱርካን ጋር ሄድና እኔ አመጣታለሁ። አይ ለምን እንደዛ ታደርጋለህ? ቆይ ሶመር ቤት ያመጣታል። አንተ አትድከም። ምን ማለት ነው? በቃ እሄድና በዛው ቱርካንን አገኛታለሁ። በዛውም የልጅ ልጄ ካልተኛች አይቻት እመጣለሁ። ያ ቤት ግራ እንደሚያጋባ ታውቃለህ። ችግር ተፈጥሯል። መጽሔት ላይም ተጽፏል። አዎ ወንድሜ፣ እዛ ብዙ ነገር ተጋግሏል። አሁን ይደብራል። በቃ ቶ አዎ እሱማ በደንብ ምን እንደሆነ አውቃለሁ፣ ግን ልክ አይደለም። እንደዚህ አይነት ጊዜ ላይ እዛ ሄድና አቶ ኦዛርን አይዞ በርታ እለዋለሁ። እነዚህ በጣም ከባድ ቀናቶች ናቸው። ስለዚህ ከጎኑ ልሆን ይገባል። አዎ እንደምታደርገው እርግጠኛ ነኝ። ነዛት፣ ቆይ ለምንድን ነው እነሱን ግን ለራት የማንጠራቸው? ማለቴ ከባድ ጊዜ ላይ ስለሆኑ ልናግዛቸው ይገባል። እንደዚህ አይነት ከባድ ጊዜ ላይ ማገዝ ጥሩ ነው። አረ ወንድሜ፣ ይሄ ነገር ምን ያስፈልጋል? ተው እንጂ። ቆይ አሁን ይሄን ምን አመጣው? ብንወድም ባንወድም እኛ ከነሱ ጋር የሚያገናኘን ነገር አለ። የልጅ ልጅ አለን። በዛ ላይ
የቱርካን ፍርድ በቅርብ ቀን ይጠናቀቃል። ያኔ ሰላም እናገኛለን። የእውነቴን ነው መኑኝ። ከፈጣሪ እርዳታ ጋር ከሶመር ጋር ድጋሚ አብረው የሚሆን ይመስለኛል። እስከ መቼ ነው እንደዚህ የምንቀጥለው? ሰርዳር፣ የእውነት እንደዚህ አይነት ቆንጆ ቦታ እንደምንመጣ ባውቅ ኖሮ በደንብ ለባብስ ነበር። ብትነግረኝ ጥሩ ነበር። አሁንም ቢሆን እኮ ቆንጅዬ ነሽ። ድሮ እንደዛ አልነበረም የምትለው። ኮንሰርት ላይ እንደዛ ለብሰሽ ነው ከኔ ጋር የምትሄጂው? አሮጊት ነው የምትመስዩ ትል ነበር። እና ይቅርታ አድርግልኝ እያልሽኝ ነው? ትክክል ነህ። አንተ ከኔ እንድትርቅ የቻልኩትን ነገር በሙሉ ሳደርግ ነበር። አሁን ሳስበው በደንብ ይታየኛል። ለማንኛውም ብዙ የምታደርጊው ነገር ስላለ አጎቴ ሳዲቅን እኔ ባናግረው ይሻላል ብዬ አሰብኩ። ይሄ ላንቺ ነው። ምንድን ነው? ከፍተሽ አንብቢው። የፍርድ ወረቀት ነው። አሁን እኔና አይሊን ተፋተናል። ሰርዳር በጸብ የተደረገ ነው ይላል። ምክንያቱም ሌላ ሰው ስለወደድኩ የተደረገ ስለሆነ ነው። እንደውም ትዳሬን ነው የከዳሁት፣ አንቺን አይደለም የከዳሁት። ለምንድን ነው እንደዚህ ሆንከው? እንዴት? ልክ ወንዶች ማለት የሰውን ልብ ስብርብር ከማድረጋችሁ በፊት እውነታው አይታያችሁም። የኔ ውድ፣ እውነት እየተናገርኩ እንደሆነ ማረጋገጫ እንዲሆንሽ ነው። ይሄ በሁለት ቀን የሚሆን አይደለም። ማለቴ እዚህ ከመምጣቴ በፊት ከስሼ ነበር እንጂ አሁን የወሰንኩት አይደለም። እና በቃ አሁን አብቅቷል። ስለዚህ በቃ አሁን ነፃ ነህ? አይ ውዴ፣ አሁን እኛ ነን፣ እኔና አንቺ ሁለታችን ብቻ። እና ምንም ብታደርጊ ደግሞ ልታባረሪኝ አትችይም። ግን አባቴ ድንገት እንደዚህ ሆነን ካየ ውይ፣ አሁን መሃላችን ያለው ችግር አጎቴ ሳዲቅ ነው አይደል? አዎ፣ አባቴ ትልቅ መሰናክል ነው። በጣም ተናዶብሃል። አውቃለሁ አውቃለሁ፣ ግን የእሱን ነገር አብረን እንወጣዋለን። ምንም ሐሳብ አይግባሽ። እራታችን እንዘዝ። እሺ እሺ፣ ልዘዝ። የኔ ውድ የምትወደውን ሾርባ አምጥቼ ይልሃለሁ። በል ተነስ። ኡዛይ፣ አርብ ሐኪም ጋር ቀጠሮ ይዤልሃለሁ። እሺ፣ ከእሱ ጋር ስታወራ ይለቀሃል። ከዛ ሐሙስ ኢስታንቡል እንሄዳለን። ከዛ እዛ ትንሽ ዘና ብለን እንመጣለን። እሺ ይቻላል። ኡዛይ፣ ምን ሆናል የኔ ውድ? አሞሃል እንዴ? ብቻዬን ተይኝ እባክሽን፣ ተይኝ። በፈጣሪ ስም ይህንን እዚህም አገኘኸው? ፈጣሪ
ወይኔ ድጋሚ ጀመረ። አሁንም ጨለማ ውስጥ ገባ። በፈጣሪ አመሰግናለሁ። የእውነት በጣም ቆንጆ ነው። ሰርዳር፣ በጣም ከመምሸቱ በፊት ወደ ቤት መሄድ አለብኝ ሰርዳር። እሺ፣ አያሳስብሽ። ቶሎ ወደ ቤት አደርስሻለሁ። ምንም ችግር የለውም። እሺ። በእርግጠኝነት እህቴ አባቴን እያዘናጋችሁ ነው። መቼም ዳሪያ ከኔ ጋር እንደሆንሽ እንደምትናገር እርግጠኛ ነኝ። አይታወቅም፣ ምክንያቱም ልጅቷ ሚስጥር መጠበቅ አትችልም። አይ ዳሪያ በጭራሽ እንደዛ አታደርግም። አሁን በጣም ጠልታኛለች። ምንም ልታረግ ትችላለች። እመነኛ አጠላህም። ደህና እንደሆን ስለምትፈልግ ነው እንደዚህ የምታደርገው። በዛ ላይ ከዳሪያ ጋር የድሮ ጓደኛሞች ናችሁ። እናንተ በእኔ ምክንያት እንድትጣሉ አልፈልግም። እሺ፣ ግን እኮ እኔ ምንም አላደረግኳትም ዶኑሽ። አዎ ነው፣ ግን አሁንም ቢሆን ተገናኝታችሁ ሰላም እንድታወርዱ እፈልጋለሁ። እሺ፣ እንደ እብድ ካልጮችብኝ ያው ላናግራት እችላለሁ። አትጮብህም። ሰላም ብቻ አውርዱ። እሺ፣ ጥሩ። በነገራችን ላይ እሱን አታገኘውም አይደል? ኡዛይ ፍቅረኛ አይደለም። ይሄን ደግሞ አንተም ታውቃለህ። አውቃለሁ፣ ግን እሺ፣ እየደወለ አይረብሽሽም አይደል? አይረብሸኝም። ዛሬ አውርተን ነበር፣ ግን እኔም ሳላስበው ትንሽ ልቡን ሰብሬዋለሁ። እኔ ላይ ተናደሽ ለእሱ ተስፋ ሰጠሽውና ለእሱ ምንም ተስፋ አልሰጠሁትም። ከመጀመሪያ ጀምሮ እንደ ጓደኛ ነበርኩ፣ ግን እሱ ከዚህ በኋላ እሱ ማግኘት አትችይም። ከእሱ በጣም ራቂ። ለየት ያለ ባህሪ ያለው የተለየ ሰው ነው። ምንም የማያስደስት አይነት ሰው ነው። ሰርዳር ከባድ ጊዜ ሲያሳልፍ ነበር። ለዛ ነው። እንዲህ ሁላችንም ከባድ ጊዜ ያሳልፈናል። እኔ እሱን አይደለም እያልኩሽ ያለሁት። እንድታገኘው አልፈልግም ዶኑሽ፣ እና ጓደኛሞች እንድትሆኑም አልፈልግም። እባክሽ በዚህ እንስማማለን? እሺ። በይ ሳይቀዘቅዝ ብዬ እንብላ። ሩቻን እባክሽ በሩን ትከፍችዋለሽ? ሩቻን እባክሽ እንደዚያ አታድርጊ። ልጆቹ እኮ በጣም ተጨንቀዋል። እባክሽ በሩን ክፈችው። ሩቻን እየለመንኩሽ ነው ያለሁት። ሩቻን ያኔ ገና የ17 ዓመት ልጅ ነበርኩ።
ከቱርካን ጋር አይደለም እየተጋፈጥሽው፣ ከድሮ የህይወት ማንነትሽ ይዘሽው የመጣሽው ሰይጣን ጋር ነው። ሩቻን ይበቃሻል፣ በሩን ክፈችው። ሩቻን እባክሽ፣ በጣም እያስጨነቅሽን ነው ያለሽው። በሩን ክፈችው በቃ።